በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የመስቀልን ታሪክ እንጀምራለን። በ10 ቀን ጌታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በቀራንዮ የተሰቀለበት መስቀል የተገኘበት ቀን ነው። የዚህ የከበረው ዕፀ መስቀል መገኘት 2 ጊዜ ሆኗል። መጀመሪያ በንግሥት እሌኒ እጅ ነው። እርሷም ለእግዚአብሔር ወንድ ልጅ ወልጄ የነገሰ ክርስቲያንም የሆነ እንደሆነ የተሰቀልክበትን ዕፀ መስቀል ፈልጌ ከቦታውም አውጥቼ ለክርስቲያኖች አብነት አስቀምጣለሁ ብላ ነበር። ከዚህም በኋላ እግዚአብሔር ስዕለቷን ሰምቶ ቆስጠንጢኖስ የሚባል ልጅን ወልዳለች። እርሱም ነገሰና የኦርቶዶክስ ክርስትና እምነትን ተከተለ፣ እንዲሁም አጸና። ከዚህ በኋላም ንግሥት እሌኒ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። በደረሰችም ጊዜ መስቀሉ የተቀበረበትን ቦታ መረመረችና የሚነግራትም አጣች። ከዚህ በኋላም የአይሁድ ወገን የሆነ ሽማግሌ ስሙ ኪራኮስ የተባለ ሰው አገኘች። በጠየቀችውም ጊዜ የአይሁድ ወገን ነውና አልናገርም አላት። እርሷም ጨው የበዛበት ምግብ አበላችውና ውሃ እንዳይጠጣ ከለከለችው። በውሃ ጥምም ተቃጠለ። ከዚህ በኋላም ልናገር አለና በጎልጎታ 3 ተራሮች አሉ፣ ከእነርሱ አንደኛው ነው የሚመስለኝ አላት። ምክንያቱም አይሁድ ጌታችንን ሰቅለውበት ዮሴፍና ኒቆዲሞስ በክብር አውርደው ወደ መቃብር ካወረዱት በኋላ አይሁድ መስቀሉን ከመሬት ቀበሩት። ለምን ቢሉም የኢየሱስ የክርስቶስ ናዝራዊ ተማሪዎች መስቀሉን አብነት አድርገው ሕዝባችንን ያውካሉ በማለት ነበር። መስቀሉን ከቀበሩ በኋላም ሕዝቡን ጥራጊውን የቤቱን ጉድፍ ቆሻሻ ጠርጎ ከመስቀሉ ላይ ያላደረገ ሁሉ ቤቱ ይፍረስ ንብረቱም ይወረስ ብለው አውጀው ነበርና፣ ሕዝቡም እንደታዘዘ አደረገ። አንዱ መስቀል ከተቀበረበት ላይ 2ቱን ዳርና ዳር አድርገው ታላቅ ተራራ እስከሚያክል ቆሻሻ ቆልለውበት ነበርና ከየት ላይ እንዳለ አላወቀም ነበር። ስለዚህ ካህናቱን ዲያቆናቱን ሰብስባ የምህላ ጸሎት ያዙና ሰንድሮስ የሚባል ነጭ ዕጣን አስመጥታ አስጤሰችው። ጢሱም ወደ ሰማይ ወጣና ተመልሶ መስቀሉ ወዳለበት ተራራ ላይ አረፈ። እንዲሁም ሰገደ። ያን ጊዜም ጢሱ ያረፈበትን ተራራ ማስቆፈር ጀመረች። ሕዝቡም ደመራ እንዲሰሩ አዘዘች። እሌኒም መስቀሉ በተገኘ ጊዜ መላው ዓለም ብርሃን ይታያል፣ ያን ጊዜም መስቀሉ እንዳገኘሁት ይታወቅ ዘንድ ደመራችሁን አቃጥላችሁ ደስታችሁን ግለጹ ብላ ሕዝቡን ነገረቻቸው። መጋቢት 10 ቀንም ከመስቀሉ ደረሱ። መጀመሪያም ዳክርስ የተባለው ሽፍታ የተሰቀለበት መስቀል ተገኘ። ነገር ግን ምንም ምልክት አላሳየም። ቀጥሎም ጥጦስ የተባለው ሽፍታ የተሰቀለበት መስቀል ተገኘ። አካባቢውም በትንሽ ብርሃን ሆነ። ቀጥሎም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት መድኃኔ ዓለም የተሰቀለበት መስቀል ብርሃን ለብሶ ብርሃንን ተጎናጽፎ መጋቢት 10 ቀን ተገኘ። መስቀሉንም ባወጡት ጊዜ ዓለም በሙሉ ብርሃን ሆነ። ያን ጊዜም ሕዝበ ክርስቲያን በሙሉ ደመራቸውን በችቦ እያለኮሱ ይሄው መስቀሉ፣ ይሄው ንግሥት እሌኒ ያገኘችው እያሉ ደመራቸውን አቃጥለዋል። ድውያንም ተፈውሰዋል፣ ሙታንም ተነስተዋል። መስቀል መልዕልተ ኩሉ ነገር
መስቀል ከሁሉ በላይ ነው እንዳለ ቅዱስ ጳውሎስ ይህንም አብነት ሆኖ ዛሬ በሕዝበ ክርስቲያኑ በሙሉ መስከረም 17 ቀን ደመራ መስቀል ኢዮሃ በመባል ይታወቃል። በታላቅ ሁኔታም ይከበራል። ከዚህ በኋላ ንግሥት ኢሌኒ መስቀሉ ከተገኘበት ላይ ቤተ ክርስቲያን አሰርታ በኋላም ንግሥት ኢሌኒ መስከረም 17 ቀን መስቀሉን አስገብታ አስቀመጠች። ከዚያም በኋላ ወደ ሀገሯ ወደ ሮም በደስታ ተመለሰች። ሁለተኛም ንጉሥ ሕርቃል በሮም በነገሰ ዘመን ከፋርስ መሳፍንት አንዱ ወደ ኢየሩሳሌም ወረደና መስቀሉ ካለበት ቤተ ክርስቲያን ደርሶ ሲበራ ተመለከተው። ለማንሳትም እጁን ዘረጋ። ከመስቀሉም እሳት ወጥቶ እጁን አቃጠለው። ከክርስቲያን በቀር ምንም ማን ቢሆን እንደማይነካው ሰዎች ነገሩት። ሁለት ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አደረገ። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። ከዚህ በኋላም የፋርስ ሰዎች የኢየሩሳሌምን ሰዎች የከበረ መስቀሉን እንደማረኩ ንጉሥ ሕርቃል ሰማ፣ እጅግም አዘነ። ምዕመናንን እንዲጾሙና እንዲጸልዩ አዘዘና ወደ ፋርስ ዘመነ መሳፍንቱንም ተዋጋቸውና ገደላቸው። ከዚህም በኋላ የከበሩ ዲያቆናትንና ዕፀ መስቀሉን ፈልገው አላገኟቸውም። መስቀሉንና ሕዝቡን ማርኮ የወሰደው መስፍን ከማረካቸው ሰዎች የካህናት ወገን በቤቱ ነበረች። እርሷም የከበረ መስቀልና ሁለቱ ዲያቆናትን ገሎ ሲያስቀብራቸው በቤቱ መስኮት ሆና ትመለከት ነበርና። ወደ ንጉሥ ሕርቃልም ቀረበችና ነገሩን ነገረችው። ይህንንም በሰማ ጊዜ ደስ አለው። ከዚህ በኋላም ካህናትና ዲያቆናትን ሰብስቦ ከብዙ ሰራዊት ጋር ያች ብላቴና እየመራቻቸው ወደ ቦታው ደረሱ። የከበረ መስቀልንም አገኙት። ንጉሡም በልብሰ መንግሥቱ ጠቅልሎ አጎናጽፎ በታላቅ ክብር ወደ ቁስጥንጥንያ ከተማ ወደዚያ ወሰደው። በቤተ ክርስቲያን ውስጥም አስቀመጠው። ንግሥት ኢሌኒ መስከረም 17 ቀን ቤተ ክርስቲያኑን አንግሳ አክብረዋለች። ስለዚህ የመስቀል መታሰቢያ በዓል ከዓመት 2 ጊዜ ሆነ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በሁለተኛነት የምናከብረው በዓላችንም ጼዴንያ ማርያምን ነው። ታሪኳም እንዲህ ነው። የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ታላቅ ተአምር ያደረገችበት ቀን ነው። ጼዴንያ በምትባል አገር አንዲት ስሟ ማርታ የምትባል ደግ ሴት ነበረች። እርሷም እንደ ደጉ አባት እንደ አብርሃም እንግዳ መቀበልን ትወድ ነበር። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ትወዳት ነበር። አንድ ቀንም ስሙ ቴዎድሮስ የተባለ አንድ መነኩሴ ከቤቷ በእንግድነት አደረ። በማግስቱም ስትሸኘው አባቴ ሆይ የምትሄደው ወዴት ነው በማለት ጠየቀችው። እርሱም ጌታችን ኢየሱስ ክርስቶስ የተወለደበትን እንዲሁም የተጠመቀበትን ከመቃብር የተነሳበትን ቦታ ተሳልሜ በረከት ተቀብዬ ልመጣ ወደ ኢየሩሳሌም ነው የሚሄደው አላት። ማርታም የእመቤታችንን የቅድስት ድንግል ማርያምን ስዕል ገዝተህ አምጣልኝ ስትል ገንዘብ ልስጥህና አለችው። እርሱም በራሴ ገንዘብ አመጣልሻለሁ አላት። ከዚህ በኋላም ተሰነባብተው ወደ ኢየሩሳሌም ሄዶ ከደረሰ በኋላ ከተቀደሱ ቦታዎችም ተባርኮና
በረከት ተቀብሎ ስዕሏን ሳይገዛ ረስቶት ተመለሰ። ከዚያም መጓዝ ከጀመረ በኋላ ስዕል መግዛትን ለምን ረሳህ የሚል ቃል ድንገት ከሰማይ በሚያስደነግጥ ድምፅ ተሰማ። ወደ ገበያም ተመልሶ እጅግ ደስ የምትል የእመቤታችን የቅድስት ድንግል ማርያም ስዕል ገዛና በንጹሕ ልብስ ጠቀለላት። በጎዳናውም እየተጓዘ ሳለ ከሚያስፈራ ዱር ውስጥ ወንበዴዎች ተነሱበትና ሊሸሽም ወደደ። ከስዕሊቱም ዝም ብለህ መንገድህን ሂድ የሚል ድምፅ ሰማ። ወንበዴዎቹንም በሚያስፈራ ድምፅ ገሰጸቻቸው። መንገዱንም በሰላም ተጓዘ። ሁለተኛም አንበሳ ነጥቆ ሊበላው ተነሳበት። ያን ጊዜም ከስዕሊቱ የሚያስፈራ ድምፅ ወጥቶ አንበሳውን አባረረው። አባ ቴዎድሮስም ይህን ሁሉ ድንቅ ታምር ባየ ጊዜ ይህችን ስዕል ወደ አገሩ ሊወስዳት ወደደ። ግዛልኝ ላለችው መበለትም ይሰጣት ዘንድ አልወደደም ነበር። ከዚህ በኋላም በመርከብ ተሳፍሮ በሌላ አቅጣጫ ሲጓዝ ታላቅ ንፋስ ተነሳበት፣ ልክ እንደ ነቢዩ ዮናስ። ወደ ማርታ አገር ወደ ጼዴንያም ወሰደው። ከመርከብ ወርዶ ከብዙ እንግዶች ጋር ወደዚያች መበለት ቤት ገባ። ማንነቱን አልገለጸም፣ ማርታም አላወቀችውም። በማግስቱም ተሰውሮ ወጥቶ ወደ ሀገሩ ሊሄድ በፈለገ ጊዜ የቤቱ በር ጠፍቶት ተሰውሮበት እንደ ዓይነ ስውር ሆኖ ተቅበዘበዘ። ተመልሶም ተቀመጠ። በመሸም ጊዜ ደጃፉ ታየው። በማግስቱም ይሰወርበታል። እንዲህ እየሆነም እስከ 3 ቀን ተቀመጠ። ማርታ ሲቆም ሲቅበዘበዝ ታያለች፣ ሲቀመጥም ደህና ሆኖ ታየዋለች። በሦስተኛውም ቀን አባቴ ምን ሆነህ ነው? ስትቆም ትቅበዘበዛለህ፣ ስትቀመጥ ጤነኛ ትመስላለህ፣ ምንድነው ነገሩ? አለችው። ከዚህ በኋላም እንደታወቀበት አወቀና የሆነውን ሁሉ ነገራት። ራሱንም ገለጠላት፣ ስዕሊቱንም ሰጣት። ተቀብላም ገልጣ ባየቻት ጊዜ ከስዕሊቱ ወዝ ሲንጠፈጠፍ አየች። በጣም ተደሰተችና መነኩሴውን ሳመችው። ከዚህም በኋላ ወደ ጸሎት ቤት አስገብታ በንጹሕ ቦታ አኖረቻት። ከስዕሊቱም ወዝ ይንጠፈጠፍ ነበር። ከስዕሊቱ የሚወርደውንም ቅባት በንጹሕ ዕቃ ታከማቸው ነበር። ያ መነኩሴም እስከሚሞትባት ቀን ድረስ የማርያምን ስዕል አድኖ ሲያገለግል ኖረ። የሀገሩ ጳጳስና ካህናቱም ዝናውን በሰሙ ጊዜ በአንድነት ወደ ስዕሊቱ ገቡ። ባዩአትም ጊዜ ሥጋ የለበሰች ሆና አገኟት። ከዚህ ከአምላካዊ ግብር የተነሳ አደነቁ። ከዚያም ቅባት ለበረከት በተካፈሉ ጊዜ ወዲያውኑ በማጠራቀሚያው ይሞላል። ወደ ሌላ አገርም ሊወስዷት በፈለጉ ጊዜ ንጹሕ ውስታ ሆነ። ብዙዎችም ደንግጠው ወደቁ። ስዕሊቱም እስከ ዛሬ ድረስ በዚያ ትኖራለች። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።